አንዳንድ አካባቢዎች ለምሳሌ በኦሮሚያ ክልል ውስጥ አነስተኛ ቁጥር ያላቸው ነገር ግን በርካታ ብሔረሰቦች አሉ። እነዚህ ብሔረሰቦች በመንግስት ስልጣን ላይ እንዲወከሉ እንዴት ነው የምታደርጉት? እነዚህ በማንነታቸው እንትን የሚደረጉ አይደለም። ኦሮሚያ ውስጥ እስካሉ ድረስ የኦሮሚያ አካል ናቸው፣ የኦሮሚያ ህዝብ ናቸው፣ የኦሮሚያ መራጮች ናቸው። መንግስትንም የሚያቋቁሙት እነሱ አንድ ላይ ሆነው ነው። ስለዚህ አማራ እዛ ውስጥ ስላለ በአማራ በኦሮሚያ አይመረጥም የሚል ግንኙነት የለም። የክልሉ የሥራ ቋንቋ አፋን ኦሮሞ እንደሆነ ይታወቃል። እነዚህ አፋን ኦሮሞን የማይናገሩ ሰዎች እንዴት ነው የሚወከሉት በመንግስት ስልጣን ላይ? መብታቸው ይከበርላቸዋል፣ በሚሰሙት ቋንቋ እንዲዳኙ ይደረጋል። ስልጣንን እነሱም ራሳቸው ስልጣን ይዘው እንዲያስተዳድሩ አካባቢያቸው እንዲያስተዳድሩ ከማድረግ አንጻር ምንድነው ያላችሁ መፍትሄ? ለምሳሌ ጨፌ ኦሮሚያ ውስጥ እንዴት ይወከላል? እኛ ፓርቲዎች ስልጣን ሰጪዎች አይደለንም። እሺ፣ ቀዳሚው ጥያቄ ለመድረክ ነው። ቀደም ሲል በመግቢያ ንግግራችሁ እንዳነሳችሁት በፌዴራሊዝም ስርዓት ውስጥ ሁለት አይነት የአስተዳደር ስርዓቶች ሊኖሩ ይችላሉ። ራስን በራስ ማስተዳደር እንዲሁም ደግሞ በጋራ የማስተዳደር ሂደት ማለት ነው። እንደ ድሬዳዋ፣ አዲስ አበባና ሀረር ባሉ ድብልቅ ማንነት ባለባቸው ከተሞች ምን አይነት የአስተዳደር ስርዓት ነው የምትከተሉት? አንድ ብሔር ወይም ሁለት ብሔር የሚያስተዳድሩት ወይስ ደግሞ ልዩ የሆነና በጋራ የማስተዳደር ዘይቤ ትከተላላችሁ? እንዴት ነው ተግባራዊ የምታደርጉት? በመግቢያ ላይ እንዳዳመጥከው ፌዴራሊዝም ያለ ዲሞክራሲ አይሆንም ብለናል። ዲሞክራሲ ደግሞ የማጆሪቲ ሩል እና የማይኖሪቲ ደግሞ ሪስፔክት አለው። ማጆሪቲ የወሰነው ማይኖሪቲው ደግሞ ሪስፔክት ሆኖ የራሱ ጉዳይ በራዘው ውዝንዛት እንዲፈጽም ይደረጋል። ህዝብ በሚፈልገው አይነት ሁሉም የሚደረገው በህዝብ ይሁንታ ላይ የተመሰረተ ስለሚሆን ጣጣ የሚፈጥርና ጭቅጭቅ የሚፈጥር ጉዳይ አይሆንም ማለት ነው። በእንደዚህ አይነት ሁኔታ ውስጥ ዝቅተኛ ወይም አነስተኛ ቁጥር ያላቸው ማህበረሰቦች ወይም ብሔሮች ሊኖሩ ይችላሉና በሚወሰነው ውሳኔ ላይ የነዚህ ማህበረሰቦች መብት እንዴት ነው ልታስጠብቁ የምትችሉት? የምትመሰረቱት አስተዳደርስ የነዚህ ማህበረሰቦች መብት እንደሚያከብር በምንድን ነው እርግጠኛ የምትሆኑት? የማይኖሪቲ ግሩፕ የግዴታ መብታቸው ሊከበር ይገባል። ይሄ በእንትናችን ውስጥ አለ እና መሪዎቻችን ናቸው። ስለዚህ በቁጥር አነስተኛ ስለሆኑ ሊጨቆኑ አይገባም፣ መብታቸው ይከበርላቸዋል። ነገር ግን የማጆሪቲን የግለሰብን መብት የቡድን መብትና የግለሰብ መብት በሚል አይነት ነገር የመደፍጠጡ ጉዳይ አይኖርም። በአንዳንድ አካባቢዎች ለምሳሌ በኦሮሚያ ክልል ውስጥ አነስተኛ ቁጥር ያላቸው ነገር ግን በርካታ ብሔረሰቦች አሉ። እነዚህ ብሔረሰቦች በመንግስት ስልጣን ላይ እንዲወከሉ እንዴት ነው የምታደርጉት? እነዚህ በማንነታቸው እንትን የሚደረጉ አይደለም። ኦሮሚያ ውስጥ እስካሉ ድረስ የኦሮሚያ አካል ናቸው፣ የኦሮሚያ ህዝብ ናቸው፣ የኦሮሚያ መራጮች ናቸው። መንግስትንም የሚያቋቁሙት እነሱ አንድ ላይ ሆነው ነው። ስለዚህ አማራ እዛ ውስጥ ስላለ በአማራ በኦሮሚያ አይመረጥም የሚል ግንኙነት የለም። የክልሉ የሥራ ቋንቋ አፋን ኦሮሞ እንደሆነ ይታወቃል። እነዚህ አፋን ኦሮሞን የማይናገሩ ሰዎች እንዴት ነው የሚወከሉት በመንግስት ስልጣን ላይ? መብታቸው ይከበርላቸዋል፣ በሚሰሙት ቋንቋ እንዲዳኙ ይደረጋል። ስልጣንን እነሱም ራሳቸው ስልጣን ይዘው እንዲያስተዳድሩ አካባቢያቸው እንዲያስተዳድሩ ከማድረግ አንጻር ምንድነው ያላችሁ መፍትሄ? ለምሳሌ ጨፌ ኦሮሚያ ውስጥ እንዴት ይወከላል? እኛ ፓርቲዎች ስልጣን ሰጪዎች አይደለንም። የኦሮሚያ ህዝብ ያስፈልገኛል፣ ይሄ ይሆነኛል ካለ ትግሬውን ቢመርጥ አማራውን ቢመርጥ ምርጫው ለሱ ነው። የመረጠውን አካል እናከብርለታለን። ከማክበር ባለፈ ግን ራስን በራስ የማስተዳደር መብት እዚህ ጋር ሊተረጎም አይገባም ወይ? እኮ ገባኝ እኮ። ይሄ እዛ ያለው ህዝብ ራሱን በራሱ ጉዳዩን እሱ ህዝቡ እንዲጨርስ ነው የምናደርገው እንጂ ሌላ አካል ወሳኝ እንዲሆንለት አንፈልግም። እሺ፣ እናመሰግናለን። ወደ ቅማንት ዲሞክራሲያዊ ፓርቲ አልፋለሁ። የእናንተ ጥያቄ የሚሆነው ደግሞ አሁን የአስተዳደር ጥያቄ አላችሁ። ይህ የአስተዳደር ጥያቄ በምትፈልጉት መንገድ የሚመለስ ከሆነ በእናንተ አካባቢ የሚኖሩና አነስተኛ ቁጥር ያላቸው ብሔሮችን እንዴት ነው የምታስተናግዱት? እናንተ ስልጣን ብትይዙ በምትወዳደሩበት አካባቢ ላይ ማለት ነው። የመጀመሪያው በመግቢያ ላይ ለመግለጽ እንደሞከርኩት የቅማንት ዲሞክራሲ ፓርቲ በዋናነት እየታገለ ያለው የቅማንት የማንነትና የራስ አስተዳደር ጥያቄ የራሱ መዋቅር እንዲኖረው ነው። ይህን መዋቅር ራሱን በራሱ ማስተዳደር መብቱ ከተረጋገጠለት በኋላ በብሔረሰቡ ውስጥ የሚኖሩ ሌሎች ብሔረሰቦች ካሉ በሚፈልጉት መሰረት በተቀመጠው ሕግ አግባብ እንዲዳኙና ተጠቃሚ እንዲሆኑ ውክልናም እንዲኖራቸው የማድረግ ስርዓት እንዘረጋለን ማለት ነው። ይህ ውክልና ምን ድረስ ነው? ውክልናው ሕገ መንግስቱ ላይ በተቀመጠው አግባብ በዋናነት የፖለቲካዊ ውክልና በምክር ቤት ደረጃ የምክር ቤት አባል የሚሆኑበትን የፖለቲካዊ ውክልና ኑሯቸው ወይም ደግሞ
በኢኮኖሚውም በማህበራዊ ተጠቃሚነታቸው በሚያቀርቡት ሀሳብ ልክ ተጠቃሚ እንዲሆኑ የማድረግ ተልእኮን ዘንድ እንፈጽማለን ማለት ነው። ተመሳሳዩን ጥያቄ እንዲያነሱ አያደርግም? አሁን እናንተ እንደምታነሱት አይነት ጥያቄዎች ድጋሚ ደግሞ በሌላ መልክ እንዲመጣ አያደርግም? ይህ አሰራር ማንኛውም የህዝብ ጥያቄ በህገ መንግስቱ ውስጥም እንደተቀመጠው አንቀጽ 39 ንዑስ አንቀጽ 1 እስከ 5 ላይ በዝርዝር እንደተቀመጠው ህገ መንግስቱን የሚያወጣው ህዝብ እስከሆነ ድረስ ህዝቡ ተጠቃሚ እንዲሆን የማድረግ ከፍተኛውን ኃላፊነት ይኖርብናል ብለን እናምናለን። ስለዚህ ሌሎችም ተያያዥ የሆኑ ጥያቄዎች እንደ አንዳንድ ሀገራት እስከ ቤተሰብ አልፎ የማንነት በግለሰብ ደረጃም የግለሰብ ነጻነት ይከበርልን የግለሰባዊ እውቅና ይሰጠን ብለው ጥያቄ እስካነሳ ድረስ መብቱ የማይከበርበት ምንም አይነት ይግረው እንዳይኖርም እነዚህ ሁሉ ጥያቄዎች የሚመለሱ ከሆነ እጅግ የተበጣጠሰ የአስተዳደር ስርዓት ወይም መዋቅር እንዲፈጠር አያደርግም? ይህስ እንዴት ነው ለማስተዳደር ለአንድ የመንግስት አስተዳደር ከባድ ሁኔታ እንዲፈጠር አያደርግም? ሀገር የማህበረሰቡ ወይም የብሔር ብሔረሰቦች የስምምነት መሰረት ናት። ስለዚህ ዋናው ወሳኝ የሚሆነው ጉዳይ በስምምነት ሀገርን የመገንባት ዓላማ እንጂ ለመበጣጠስ ፍላጎት ያለው አካል እንደዚህ አይነት መሰረታዊ የሆኑ ጥያቄዎች ሊያነሳ አይችልም። የመጀመሪያው በሀገር ፍቅር ስሜት ውስጥ ገብቶ ነገር ግን የማንነትና የአስተዳደር ነጻነት እንዲከበር የማድረግ መሰረታዊ የሆነ ጉዳይን የማስረጥ ተግባር ነው መፈጸም የሚጠበቅበት ብለን እናምናለን። ስለዚህ እንደዚህ አይነት ጉዳዮች በሙሉ የፖለቲካ ፓርቲ በማደራጀትና በዛው ትግል በማድረግ ውስጥ ነው ምላሽ ማግኘት የሚችሉት? ማንኛውም ጥያቄ በፖለቲካ ፓርቲ ስም ይመለሳል ብለን አናምንም። ነገር ግን የቅማንት የማንነትና የአስተዳደር ጥያቄ ሲነሳ በመጀመሪያ በአስተባባሪ ኮሚቴ የተዋቀረ ጥያቄ ነው። በአስተባባሪ ኮሚቴ ተነሳ። አስተባባሪ ኮሚቴው በአግባቡ ምላሽ እንዲሰጠው ሊያድርግ የሚችል የፖለቲካ ፓርቲ ብልጽግናንም ጨምሮ ባለመኖር የቅማንት ዲሞክራሲ ፓርቲ ተመስርቷል ማለት ነው። ስለዚህ አሁንም የማህበረሰቡ ጥያቄ እንዲመለስለት እየታገልን ያለን በፖለቲካ ፓርቲ ስም ነው። አመሰግናለሁ። ተጠናቅቄያለሁ። ወደ ቀጣዩ ጥያቄ የሚያቀርብልን ጋዜጠኛ ተመስገን ሙልጌታ ይሆናል። ወደዛ እናልፋለን። እሺ፣ አመሰግናለሁ። የመጀመሪያው ጥያቄ የሚሆነው ለመድረክ ነው። በብዙ ክልሎች ውስጥ የኦፊሴላዊ የስራ ቋንቋ የዋንኛው ብሔር ብቻ ነው። በቁጥር አነስተኛ የሆኑ ብሔሮች በትምህርት ቤት በፍርድ ቤትና በመንግስት ተቋማት ውስጥ በቋንቋቸው እንዲያገለግሉ ምን አይነት የፖሊሲ ታቀርባላችሁ? የኛ ፖሊሲ ክልሉ በራሱ ምርጫ ቅድም ነግሬያለሁ። ቤዚካሊ እዛ አካባቢ ያሉት በሙሉ የክልሉን መንግስት የሚመሰርቱት ፓርላማው ራሱ የመስሪያ ቋንቋውን ይወስናል። እሱ ከወሰነ ያ ቋንቋ ስራ ላይ ይውላል ማለት ነው። ለሌሎች ደግሞ እንደ አመችነቱ ሌሎች መብታቸው እንዳይቆራረስ ችግር እንዳይፈጠር እናረጋለን ማለት ነው። ለምሳሌ ያህል አንድ ሰው ፍርድ ቤት ቀርቦ እኔ በአማርኛ ነው መዳኘት የሚፈልገው እና ትግራይ ሄዶ በአማርኛ አምጡልኝ ካለ አናመጣለትም። በትግርኛ ነው ክልሉ የወሰነው የህዝቡ ጠቅላላው የወሰነውና ህገ መንግስቱን መሰረተው ያንን ነው የምናደርገው በትግርኛ ነው። ነገር ግን ግለሰቡ መብቱ በዛ ባለው በአስተርጓሚ መብቱ እንዲጠበቅለት እንዲሰማ ዳኝነቱን እንዲከታተል እናደርጋለን። ይሄ ይሆናል። ስለዚህ ለአንድ ሰው ለአንድ ግለሰብ ተብሎ ሀገር አይፈርስም። ስለዚህ ዲሞክራሲ ነውና ይህንን መቀበልና በዛ መተዳደር ግዴታ ያስፈልጋል። አነስተኛ ቁጥር ያላቸው ሰዎች እንዴት ነው በአስተዳደራዊ መዋቅር ውስጥ የሚገቡት? መብታቸው ይጠበቃል ብያለሁ። ምን አይነት አስተዳደራዊ እንደሆነ በህዝብ አስተዳደርነት ከሆነ በምርጫ ነው የሚሆነው፣ በህዝብ በሚፈቅደው ነው እንጂ እኛ አሁን እንደሚደረገው ፓርቲው እንደሚደረገው ውክልና ሰጥተን ህዝብ ላይ የምንጭነው አይደለም። ህዝብ የመረጠውን አካል መቆጣጠር በየጊዜው አሁን ሙስና በየቦታው የሚበዛበት ምክንያት ህዝብ መራጭ አይደለም፣ ተቆጣጣሪም አይደለም። የመረጠውን አካል ገምግሞ የማውረድና መልሶ ሌላ የማስቀመጥ ስልጣን ስለሌለው በዚህ በብዛት ስለምንቸገርበት ይሄ እንዳይሆን ህዝብ መራጭ ይሆናል፣ ተከታታይም ይሆናል፣ ይቆጣጠራል፣ ይገመግማል። ካልሆነ ይተካል። ሰዓት አልቋል። ቀጣዩን ጥያቄ ማነሳው ለቅማንት ዴሞክራሲያዊ ፓርቲ ነው። በምርጫ ብታሸንፉና ስልጣን ብትይዙ በምታስተዳድሩት አካባቢ የስራ ቋንቋው እንዴት ይወሰናል? እንዴት ትወሰናላችሁ? የሌሎች አነስተኛ የነዋሪ ቁጥር ያላቸው ብሔሮች በራሳቸው ቋንቋ እንዲገለገሉ ታደርጋላችሁ? በመሰረታዊነት የቅማንት ህዝብ የራሱ የከመንቲሳ ቋንቋ አለው። በመሆኑም የሚተዳደረው በቅማንተኛ ቋንቋ ይሆናል ማለት ነው። ነገር ግን በዛው ውስጥ ያሉ ሌሎች ብሔር ብሔረሰቦች የሚጠቀሙት ቋንቋ እስካለ ድረስ ያንን ቋንቋ አክብሮ በቋንቋቸው እንዲጠቀሙ የማድረግ ስርዓት ይዘረጋል ማለት ነው።
ሌሎቹ ብሔሮች በራሳቸው ቋንቋ እንዲጠቀሙ እናደርጋለን ብለዋልና ይሄ አድሚኒስትሬቲቭ ኮስት አይኖረውም? አድሚኒስትሬቲቭ ኮስት ሊኖረው ይችላል። ግን ደግሞ ፓርቲ ተመስርቶ ህዝብን አስተዳድራለሁ ተብሎ ህዝብን ለማስተዳደር የተቋቋመ መንግስት ወይም ደግሞ ፓርቲ እስከሆነ ድረስ የህዝቡን መሰረታዊ ፍላጎት ለማሳካት አቅም በፈቀደ መንገድ ቅድሚያ ለህዝብ ይሰጣል ማለት ነው። አድሚኒስትሬቲቭ ኮስቱ ከፍተኛ ሊሆን ይችላል። ግን ደግሞ በመጠኑ ልክ የህዝቡን ቅድሚያ ለህዝብ መሰጠት መቻል ስላለበት ይህ ተግባራዊ እንዲደረግ አስገዳጅ ይሆናል ማለት ነው። አነስተኛ ብሔር ያላቸውስ እንዴት አድርጋችሁ ነው በራሳቸው ቋንቋ አነስተኛ ቁጥር ያላቸው በራሳቸው ቋንቋ እንዲገለገሉ የምታደርጉት? በምን መልኩ ነው? እንግዲህ እጅግ በጣም ዲስፐርስ ነው የሚኖሩ በጣም ተበታትነው የሚኖሩ ከሆነ ቅድም ሲባል እንደነበረው በዛ በአካባቢ ያለው ማህበረሰብ ከፍተኛው ማህበረሰብ የሚጠቀምበትን ቋንቋ እንዲጠቀሙ የማበረታታት የመደገፍ እና ደግሞ ወደዛ ቋንቋ እንዲመጡ የማድረግ ስራ አስገዳጅ ሳይሆን በፍላጎታቸው ልክ የሚሆንበት ሁኔታ ይፈጠራል። ነገር ግን ቅድም ስል እንደነበርኩት በራሳቸው ቋንቋ እንጠቀማለን የሚል ጥያቄ በእነሱ በኩል እስከመጣ ድረስ አክብሮ መቀበልና ተግባራዊ እንዲደረግ የማድረግ በጥናት የተመሰረተ እንዲሆን የማድረግ ኃላፊነት ይኖራል ማለት ነው። ወደ ቀጣዩ መርሃ ግብራችን እናልፋለን። ቅድም እንደገለጽኩት እዚህ በመካከላችን ከተለያዩ ተቋማትና ከትምህርት ተቋማት ተወክለው የመጡ ታዳሚዎች አሉን። ከነሱ ለፓርቲው ጥያቄ የሚቀርብበት መርሃ ግብር ነው የሚኖረን። ወደዛ እናልፋለን። እድል ሰጣለሁኝ። እዚህ ያላችሁ ጥያቄውን የምትጠይቁ ታዳሚዎች እድል የምትወስዱ። እሺ፣ የመጀመሪያውን ለመድረክ እንግዲህ ከብሔረሰባዊ ማንነት ውጪ ወይም ቋንቋን መሰረት ካደረገ ማንነት ውጪ ያሉ ማንነቶች አሉ። ለምሳሌ ውህድ ማንነትንና ሌሎችንም አካል ጉዳተኝነትን የመሳሰሉ ሌሎች የቡድን ማንነቶች አሉና እንደዚህ አይነት ማንነቶችን እንዴት ነው የምታስተናግዷቸው? ለምሳሌ እንደ አካል ጉዳተኛ መስማት የተሳናቸውን ብናይ የምልክት ቋንቋ አለ። እንደዚህ አይነት የቡድን መብቶችን በቋንቋ የመጠቀም መብቶችን በምን አይነት መንገድ ነው እናንተ ነገ መንግስት ብትሆኑ የምታስከብሩ የምታስጠቅሟቸው የሚል ነው። ሁለተኛው ጥያቄ ቅማንት እንግዲህ ኢትዮጵያ ውስጥ ካለው ብዙ ብዝሃ ማንነት አንጻር ከቡድን መብት ይልቅ የዜጎችን መብት በማስከበር የሌሎችን የቡድን መብቶችንም አብሮ ማስከበር አይቻልም ብላችሁ ታስባላችሁ ወይ? የመጀመሪያውን ጥያቄ የተጠየቀው የመድረክ ፓርቲ ነው። መቀጠል ይችላሉ። ብዙ ጊዜ ይሄ የማንነት እኔ ከኦሮሞና ከአማራ ከትግሬ ከጉራጌ ተወልጃለሁና የኔ ብሔር አይለይም፣ ስለዚህ ማንነት የለኝም የሚሉ አሉ። ይሄ ትልቅ እድል ነው። ከብዙ ብሔር መወለድ ትልቅ የፈለገውን መሆን ይችላል። እኔ አሁን ለምሳሌ ከኦሮሞ ነው የመጣው፣ ውስን ነው የኔ አማራ ወይ ሌላ መሆን ይችል ነበር ማለት ነው። ይሄ እድል ብና እና ስለዚህ አንቀጽ 8 ህገ መንግስቱ ላይ ይህ ሀገር የብሔር ብሔረሰቦችና የህዝቦች ባለቤት ነው ይላል። ስለዚህ ማንነቶች የሚከበሩበት ማንነቶች የፈለገም ቢሆን ሰብአዊ መብታቸው ይከበርላቸዋል፣ ጥቅማቸውም ሁሉ ይከበራል። ሌሎች ሴቶች፣ ወጣቶች፣ አዛውንቶች፣ አቅመ ደካማዎች ሁሉ መብታቸው ይከበርላቸዋል። ቅድም ነግራቸዋለሁ። ፌዴራሊዝም ከህዝብ ነው፣ ህዝብ መሀል ያሉ ናቸውና የሚገባ ሁሉ ነገር በዛ ሌቭል የሚሰጥ ስለሆነ እነዚህ የሚከበርላቸው ይሆናል። በእኛ በመድረክ ውህድ ማንነት ያላቸው ወይም ከተለያየ ብሔር ቤተሰቦች የተወለዱ ሰዎች ራሳቸውን በዚሁ በውህድ ማንነታቸው ከሆነ መግለጽ የሚፈልጉት እንዴት አይነት አስተዳደር ነው ሊኖር የሚችለው? እርስዎ እንዳሉት አንዱን ባይመርጡ የፈለጉትን ካልመረጡም እንደፈለጉ ሊሆኑ ይችላሉ። ምንም ችግር የለም። ስለዚህ አሁን በህገ መንግስቱም የሚነሳው ጉዳይ እነዚህ ውህድ ማንነት ያላቸው ሰዎች እውቅና የላቸውም፣ በህገ መንግስት ደረጃም በህግ ደረጃም እንዲሁም ደግሞ በአስተዳደር ደረጃ ውክልና የላቸውም ተብለው ለሚነሳው ጥያቄ የእናንተ መፍትሄ ምንድን ነው? ወይስ እንዳለ እንዲቀጥል ነው የምትፈልጉት? ለመሰንጠቅ ከሆነ ጥሩ ነው። መቼም ከመሬት የበቀለ ሰው የለም። ከአማራ ወይ ከኦሮሞ ወይ ከትግሬ ወይም ከሌላ የተወለደ አለ። ሁሉም ከሁሉም የተወለደ አለ። አንዱን መርጦ ወይ አባቱን ወይ እናቱን መምረጥ ይችላል። ከዚህ ውጪ የተወለደ ሰው የለም እና ስለዚህ ይሄንን ጉንጫ አልፋ ካልሆነ በስተቀር ይሄ ለክርክር የሚቀርብም አይመስለኝም። አመሰግናለሁ። ወደ ቀጣዩ ፓርቲ አልፋለሁ። የቅማንት ዲሞክራሲያዊ ፓርቲ መቀጠል ይችላል። እሺ፣ አመሰግናለሁ። ወንድሜ ያነሳው ጥያቄ ከቡድን መብት ይልቅ የዜግነት መብትን ማስቀደም አይሻልም ብላችሁ ታምናላችሁ ወይ ነው። እንግዲህ ማንነት በሁለት ይከፈላል።
አንደኛው ግላዊ ማንነት ነው፣ ሁለተኛው ማህበራዊ ማንነት ነው ማለት ነው። ስለዚህ በግላዊ ማንነት ሂደት ውስጥ ማንም ሰው እኔ እገሌ ይባላለሁ እኔ እገሌ ነኝ ብሎ ራሳዊ እውቅና እንዲሰጠው እስከተጠየቀ ድረስ ግላዊ ማንነት የማክበር ግዴታ ይኖራል ማለት ነው። ግን ደግሞ ማህበራዊ ማንነቶች በቋንቋ በባህል በእሴት በተለያየ እሴት ተመሳሳይና የጋራ የመጠቀም መብት ጥያቄ እስከቀረበ ድረስ የማህበራዊ ማንነቶችን ወይም የቡድን ማንነትን የማክበር ታላቅ የሆነ ግዴታ ስላለ የሁለቱም የማንነት ጥያቄ አይነቶች ሆነው ግን ደግሞ በማህበራዊ ማንነቱ ውስጥ የግላዊ ማንነታቸውም ክብር ጥያቄ ውስጥ አብሮ የሚነሳ ስለሆነ በዛ ውስጥ ነው አብረን የምንመለከተው ማለት ነው። ሌላ እድል እሰጣለሁኝ፣ እንቀጥላለን። እሺ መጠየቅ የፈለኩት መድረክን ነው። አሁን ባቀረቡት ሀሳብ ላይ ከሁለት የተለያዩ ብሔሮች የሚወለድ ወይም ቋንቋ ተናጋሪዎች የሚወለድ ከሁለቱ ወይ እናቱን ወይ አባቱን መምረጥ አለበት የሚል ሀሳብ አቅርበዋል። ግን የሁለቱንም የማይቀበል የራሱን በእናቱም በአባቱም ብሔር መጠራት የማይፈልግ በራሱ በዜግነት በኢትዮጵያዊነት መጠራት የሚፈልግ ሰው አማራጭ የለውም ወይ? ወደፊት አማራጭ ሊኖረው አይችልም ወይ? በእናንተ እይታ የግድ ከእናትና በአባቱ ብሔር ውስጥ ብቻ መግባት አለበት ወይ? ይሄ ግዴታ ነው ወይ? ሰው በማንነቱ በራሱ በዜግነቱ መኖር አማራጭ የሚያደርግ ሰው ቢኖር በእናንተ ፖሊሲ እንዴት ይስተናገዳል? አመሰግናለሁ። እናመሰግናለን። ወደ ምላሹ እናልፋለን። መቀጠል ይችላለሁ። የብሔር ፎቢያ ካለበት መቼም የምናደርገው ነገር የለም። ኢትዮጵያዊ ሆነ ይችላል። እሱ ራሱ በሰየመው ሊጠራ ይችላል። እኔ ኢትዮጵያዊ ነኝ ሌላ ብሔር አልፈልግም ካለ መብቱ ነው፣ የግለሰብ መብቱ ነው። ይሄን አናስገድደውም። ብሔር የለህም እንዲህ አታረግም የሚባል አይኖርም። እና ስለዚህ ይሄ የጭቅጭቅ መድረክን የሚከፍትም አይደለም እና በዚሁ አይነት ኢንተርቴን እናደርጋለን። እንቀጥላለን። እሺ ለሁለቱም ፓርቲዎች አንዳንድ ጥያቄ ነው ያለኝ። በመጀመሪያ ለመድረክ ፓርቲ እንደሚታወቀው በተለያየ ምክንያት ከነበሩበት አካባቢ ወይም ደግሞ ከራሳቸው ኦሪጂናል አካባቢ ሌላ ቦታ የሚኖሩ አንዳንድ በጣም ግለሰቦች ይኖራሉ እና የተለያዩ ሶሻል ሰርቪሶችን ማግኘት አለባቸው እንደ ትምህርት ቤት፣ ሕክምና እና የህግ ማዕከላትን ጨምሮ ማለት ነው እና በእነዚህ አካባቢ ውስጥ ለነሱ የሚመጥን ማለትም በቋንቋቸው አገልግሎት ማግኘት አለባቸው። በዛ አካባቢ የተለየ የሚያውቁት ሰው ላይኖር ይችላል እና የተለያየ አድሎ ወይም በደል ሲደርስባቸው እነሱን ለመከላከል ምን አይነት ፖሊሲ ትከተላላችሁ የሚል ጥያቄ ነው ያለኝ። ለቅማንት ፓርቲ ደግሞ ምናልባት እናንተ ይህንን ምርጫ አሸንፋችሁ ስልጣን ላይ ብትሆኑ እንደናንተ አይነትና የተለያዩ በህገ መንግስት ውስጥ የተጠቀሱ መስፈርቶችን ወይም ደግሞ ክልል የመሆን ደረጃ ያላቸው ማህበረሰብ ጥያቄ ቢያነሱ ትቀበላላችሁ ወይ? ማለትም እነሱን ክልል የማድረግ አቅቦት አላችሁ ወይ የሚል ጥያቄ ነው። አመሰግናለሁ። እናመሰግናለን። ወደ መልሱ እናልፋለን። የመጀመሪያው ጥያቄ ለመድረክ ፓርቲ ነው። መቀጠል ይችላሉ። ኦኬ፣ ጠያቂው ግልጽ ያላረጉልን በመፈናቀል ነው ወይስ በራሱ ፍላጎት ነው ህዝብ ተፈናቅሎ ሌላ ቦታ የሚሄደው? ይሄ ግልጽ ካልሆነልን በመፈናቀል ከሆነ ልዩ እንክብካቤ ይደረጋል። መፈናቀሉ ግልጽ አድርግላቸው። ሰዎች ከአንድ ቦታ ወደ ቦታ የሚሄዱት በአንድ የተለየ ምክንያት ብቻ አይደለም። ብዙ ሰዎች በተለያየ ምክንያት ማህበራዊ ጉዳዮች ሊሆን ይችላሉ፣ ኢኮኖሚካዊ ወይም ደግሞ የተለያዩ ምቾት አልባ ነገሮች ሊወስዳቸው ይችላሉ። በነዛ ቦታ በሚሄዱበት ወቅት የተለያዩ ሶሻል ሰርቪሶችን ማግኘት አለባቸው፣ ዘመድ ባይኖራቸውም ቢኖራቸውም። ስለዚህ እነዚህ ማህበራዊ አገልግሎቶችን ለማግኘት ምን አይነት ፖሊሲ ትዘረጋላችሁ? ምክንያቱም እነሱ የተለየ በአካባቢው ጥበቃ የሚያደርግላቸው ሰው የለም። እንደገና ደግሞ ቅድም እንደጠቀስነው ማይኖሪቲ ግሩፕም ልንላቸው አንችልም ማለት ግለሰቦች ስለሆኑ፣ ምክንያቱም ማጆሪቲ ሩልን የምንከተል ከሆነ የእነሱ መብት መጋፋት አይሆንም ወይ? እና ምን አይነት ፖሊሲ ትጠቀማላችሁ እነሱን ጋር ለማድረግ ይህን ማህበራዊ አገልግሎት እኩል ተጠቃሚ ለማድረግ የሚል ጥያቄ። ለግል ጉዳይም ለስራ ጉዳይም ሰዎች ከቦታ ወደ ቦታ ይዘዋወራሉ። በኢትዮጵያ የህገ መንግስት አንቀጽ 32 መሰረት ማንም ኢትዮጵያዊ ከአንድ ቦታ ወደ ሌላ ቦታ ተዘዋውሮ መኖር ይችላል። ይህ ተፈቅዷል እና የህገ መንግስቱ የሚፈቅድለት መብቱ ነው። ስለዚህ በሄደበት አካባቢ ማንኛውንም አገልግሎት ያገኛል ልዩነት ሳይደረግበት። የሆቴል አገልግሎት፣ የመኖሪያ አገልግሎት፣ እዛም ቦታ ሄዶ መሬት ገዝቶ ቤት ሊቀልይስበት ይችላል፣ ሀብት ሊያፈራ ይችላል። ይሄ መብቱ ነው እና እንደ አጋጣሚ ሆኖ እኔ የመፈናቀል ከአቅም በላይ በሆነ ሁኔታ ከአንድ ቦታ ተገዶ
ሄዶ ከሆነ ሰብአዊ እርዳታ ይደረግለታል። ሁለተኛው ጥያቄ ለቅማንት ዴሞክራሲያዊ ፓርቲ ነው። መቀጠል ይችላሉ። እሺ፣ አመሰግናለሁ ወንድሜ። እጅግ በጣም መሰረታዊ የሆነ ጥያቄ ነው ያነሳው። እንግዲህ እናንተ ብትመረጡ እና የእናንተ የራስ አስተዳደር ጥያቄ ቢመለስ በመካከላችሁ ሌላ ጥያቄ የሚያነሳ ብሔረሰብ ቢኖር እንዴት ልትመልሱለት ትችላላችሁ የሚል መሰረታዊ ጥያቄ ነው። እንግዲህ እንደሚታወቀው የቅማንት ብሔረሰብ እና ደግሞ ድርጅታችን በከፍተኛ ጫናና ብልጽግና በአግባቡ መልስ ሊሰጠው ባለመቻሉ የተመሰረተ ፖለቲካ ፓርቲ ነው። ከፍተኛ የሆነ ጭንቀትና ውጥረት ያሳለፈ በማህበረሰባችን በከፍተኛ ቀውስ ውስጥ እንዲያልፍ የተደረገበት መሰረታዊ የሆነ ምክንያት ስለሆነ ሌሎች ብሔር ብሔረሰቦችም እንደዚህ አይነት ጥያቄ ቢያነሱ ስሜቱን ስለምንረዳ አግባባዊ የሆነ ህገ መንግስታዊ የሆነ መልስ እንዲያገኙ ማድረግ ከፍተኛ የሆነ ግፊት እና ከፍተኛ የሆነ ፍላጎት ያለን መሆኑን ለማስረዳት ያክል ነው። እናመሰግናለን። የሚቀጥለው መርሃ ግብራችን የሚሆነው እዚህ ከፊታችን የምትገኙ ሁለት ፖለቲካ ፓርቲዎች እርስ በርስ ጥያቄ የምትጠያየቁበት ይሆናል። ለዚህም አንድ ፖለቲካ ፓርቲ ሁለት ጥያቄዎችን ማቅረብ ይችላል። የመጀመሪያውን ጥያቄ የሚያቀርብልን መድረክ ፓርቲ ይሆናል። እርስ በርሳችሁ የምትጠያየቁበት ሰዓት ላይ ነው ያለነው። ለቅማንት ዴሞክራሲያዊ ፓርቲ የምታቀርቡት ጥያቄ ካለ መቀጠል ትችላላችሁ። አመሰግናለሁ። መጀመሪያ ላይ ክብርት አወያይ እንደገለጹት የብልጽግና ፓርቲ ከኛ ጋር ተከራካሪ ነበረ፣ ነገር ግን አልመጣም። ስለዚህ ገዢው ፓርቲ በሚገኝበት ቢሆን ኖሮ ብዙ የያዝናቸው ጥያቄዎች ነበሩ። ከቅማንት ግን ብዙ ልዩነት ስለሌለን በፌዴራሊዝም የምናቀርበው ጥያቄ የለንም። እሺ፣ ወደ ቅማንት ዴሞክራሲያዊ ፓርቲ አልፋለሁ። ለመድረክ ፓርቲ የምታቀርቡት ጥያቄ ካላችሁ መቀጠል ትችላላችሁ። አመሰግናለሁ። እንደ ቅማንት ዲሞክራሲያዊ ፓርቲም እኛ መጠየቅ የምንፈልግ የነበረ ገዢውን ብልጽግና ፓርቲ ነበረ የፈለግነው። በጣም ብዙ ጥያቄዎች የምንጠይቃቸው መነሳቸው ጥያቄዎች ነበሩ። ስለዚህ ከቅርባችን ካለው ከመድረክ ፓርቲ የምናነሳው ጥያቄ ይኖራል ብዬ አላስብም። የለንም ጥያቄ። ወደ መጨረሻው መርሃ ግብራችን እናልፋለን። የመጨረሻው መርሃ ግብራችን የሚሆነው እዚህ የተገኛችሁ ፖለቲካ ፓርቲዎች የመዝጊያ ንግግርና አቋማችሁን የምታሳውቁበት ይሆናል ማለት ነው። ከመድረክ ፓርቲ እንጀምራለን። መቀጠል ይችላሉ። እሺ፣ አመሰግናለሁ። ቅድም እንዳልነው ገዢው ፓርቲ ብልጽግና ቢኖር ጥሩ ነበረ። ምክንያቱም ራስን በራስ የማስተዳደርና የማንነት ጉዳዮች በጣም ወሳኝና አስፈላጊ የክርክር ርዕስ ነው። ለምን አሁን የምናየው በኢትዮጵያ ደረጃ ያለው የግጭትና የህዝቦች እርስ በርስ ያለመተማመን አንዱ የችግሩ ከውዝ ይሄ ርዕስ ነው ብለን እናምናለን። ስለዚህ ገዢው ፓርቲ ባይኖርም እንደ መድረክ ዓላማችንና ፖሊሲያችንን ለህዝብ ማሳወቅ መብታችንና ግዴታችን ስለሆነ የያዝነውን አቋም እናሳውቃለን ማለት ነው። መድረክ ቢመረጥ አንደኛ እውነታዊ ፌዴራሊዝም ተግባራዊ ያደርጋል። እውነታዊ ፌዴራሊዝም ማለት ቅድም ወንድሜ አቶ ሙላቱ እንደገለጸው ከላይ ወደ ታች ሳይሆን ከታች ወደ ላይ ነው። ከታች ወደ ላይ ማለት በወረዳ ደረጃ በቀበሌ ደረጃና በዞን ደረጃ ህዝብ የመረጠውንና የአቅምና የስነ ምግባር ጉድለት ሲያሳይም ህዝብ የሚያወርደውን መሆን አለበት ብለን እናምናለን። ሌላ ትክክለኛ የሆነ በህዝብ ተአማኒነት ያለው ፌዴራሊዝም እንዲኖር አስፈላጊውን ጥረት እናደርጋለን ብለን እናምናለን። መድረክ አይዲዮሎጂው ሶሻል ዲሞክራሲ ሆኖ ስርዓቱ ደግሞ ህብረ ብሔራዊ ፌዴራሊዝም ነው። ህብረ ብሔራዊ ፌዴራሊዝም ማለት ሁሉም የኢትዮጵያ ብሔር ብሔረሰቦች በእኩልነት የሰላም፣ የፍትህ፣ የልማት ተጠቃሚ እንዲሆኑ መድረክ ይታገላል። ሌላ ቅድምም በጥያቄ መልክ ሲነሱ የነበሩ የትናንሽ ብሔሮች የሚባሉት መብታቸውን በአግባቡ እንዲጠበቅና የኢኮኖሚ ምክንያት ሊሆን አይችልም። ሪሶርስ ምናምን ሲባል ነበረ። ሪሶርስ ምክንያት አይሆንም። ምክንያቱም አንድ ማህበረሰብ እንዲሰራና እንዲያለማ ካደረግ ራሱ በሚያመጣው የልማት ውጤት ነው የሪሶርስ ችግር የሚሸፈነው የሚል እምነት አለን። በአጠቃላይ መድረክን ስትመርጡ የመድረክ ምልክት ይሄ ነው። ይሄ ምልክት ማለት አንድነት በእኩልነት፣ ሰላም በፍትህ፣ ብልጽግና ለሁሉም ወይም ልማት ለሁሉም የሚል መልእክትና አርማ ነው። በዚህ መሰረት ውድ የኢትዮጵያውያን በተለይ የምርጫ ካርድ ወስዳችሁ ትክክለኛ ፓርቲን ለመምረጥ የተዘጋጃችሁ ድምጻችሁን ወይም ካርዳችሁን ለመድረክ እንድትሰጡ አደራ እናለን። መድረክን ስትመርጡ እውነተኛ ፌዴራሊዝም፣
ሴቶችን፣ አካል ጉዳተኞችን፣ ወጣቶችን በአጠቃላይ ኢትዮጵያን መረጣችሁ ወይም ድምጻችሁ ሰጣችሁ ማለት ነው። እናመሰግናለን። መልካም የምርጫ ጊዜ። አመሰግናለሁ። ገለቶማ ይቀንልኝ። እናመሰግናለን። ቀጣዩን የመዝጊያ ንግግር የሚያደርጉልን የቅማንት ዴሞክራሲያዊ ፓርቲ ናቸው። መቀጠል ይችላሉ። አመሰግናለሁ። እንግዲህ በዛሬው ቀን የብልጽግና ወይም ገዢው ፓርቲ የብልጽግና ፓርቲ ተገኝቶ ቢሆን ኖሮ በጣም ብዙ የምናነሳቸውና የምንከራከራቸው ጥያቄዎች ነበሩ። በተለይም ደግሞ የማንነትና የራስ አስተዳደርን ጥያቄ የሚያነሱ ዜጎች ታፍነውና ለዓመታት የተለያዩ ጫናና ግፍና በደል እየደረሰባቸው እየተገኙ ስለሆነ በዚህ ላይ ከፍተኛ የሆነ ሀሳብ ማቅረብ እንፈልግ ነበረ። በመሆኑ ግን ብልጽግና መገኘት አልፈለገም ማለት ነው። በአጠቃላይ ግን የተከበራችሁ የሀገራችን ሕዝቦች የሰው ልጅ ቦታን፣ ብሔርን ወይም ጾታን መርጦ አይወለድም። ይህንም ተፈጥሯዊ ሁነት ተቀብሎ አክብሮና ተከባብሮ መኖር የግድ መሆኑን ድርጅታችን የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ያምናል። በመሆኑም የድርጅታችን የቅማንት ዲሞክራሲያዊ ፓርቲ የሚከተሉትን ዋና ዋና ትግሎችን ያደርጋል ማለት ነው። ቅማንት ዲሞክራሲያዊ ፓርቲ ሲመረጥ ሁሉም ብሔረሰቦች፣ ህዝቦች እኩልነታቸው ተጠብቆ የእኩል ተጠቃሚ መብታቸው እንዲረጋገጥ ትግል እናደርጋለን። የህዝባችን አንድነት ሊሸረሽሩ የሚችሉ ማንኛውንም የጥላቻ አስተሳሰብ በተለይም ህዝብና ህዝብን የሚነጣጠል አስተሳሰብ ያላቸው ቡድንም ይሁን ግለሰቦችን እነዚህን አጥብቀን እንታገላለን። የቅማንት ህዝብ ቋንቋ፣ ባህል፣ ወግ፣ እሴት እንዲያድግና ዓለም አቀፋዊ እውቅና እንዲያገኝ አጥብቀን እንታገላለን ማለት ነው። የቅማንት ህዝብ ታላቅ ታሪክ ያለው ህዝብ ነው። የቅማንት ህዝብ የራሱ የሆነ ባህል፣ ወግ፣ ቋንቋ ያለው ህዝብ ነው። ግን ለዓመታት ታፍኖ የኖረ ነው። በድሮቹ በአጼዎቹ ዘመነ መንግስት፣ በኢህአዴግ ዘመነ መንግስትም የለም ተብሎ የታፈነ በደርግ እንኳን በአምባገነኑ ዘመነ መንግስት በ1976 ዓመተ ምህረት ህዝብና ቤት ቆጠራ ሲደረግ ከ176 ሺህ በላይ ህዝብ የነበረውን በ1999 ህዝብና ቤት ቆጠራ ሲደረግ ግን ቅማንት የለም ተብሎ እያለህ የለም ተብሏል። አሁንም ቢሆን አንዳንድ ግለሰቦችም የሆኑ ቡድኖች እንደ ቅማንት የመሰለ ታላቁን ህዝብ ያልሆነውን እንዲሆን በተለያየ ስያሜ እየጠሩት ይገኛሉ ማለት ነው። ስለዚህ ይህን አጥብቀን እንታገላለን። የቅማንት ህዝብ ራስን በራስ የማስተዳደር ህገ መንግስታዊ ጥያቄ ፍጹም ሰላማዊና ዲሞክራሲያዊ በሆነ መንገድ የህዝቡን ፍላጎት መሰረት አድርጎ አስተዳደራዊ መዋቅር እንዲዘረጋ ትግላችን አጠናክረን እንቀጥላለን። በዚህ የማንነትና ራስን በራስ የማስተዳደር ጥያቄ ወቅት የደረሱ ሁለንተናዊ ኪሳራዎች አሉ። ብዙዎች ሞተዋል፣ ተፈናቅለዋል፣ ተገድለዋል፣ ወደ እስራት ወርደዋልና ይህንም አጥብቀን እንታገላለን ማለት ነው። በመሆኑም የቅማንት ዲሞክራሲያዊ ፓርቲን ብትመርጡ ሰላምን መምረጥ ነውና የቅማንት ዲሞክራሲያዊ ፓርቲ የምርጫ ምልክት የሰላም ተምሳሌት የሆነችው እርግብ ናት። እርግብን ምረጡ። ይህን ለመምረጥም ድሉን ያላገኛችሁ ሌሎች እንዲመርጡ እንድታግዙን ሀሳቤን አቀርባለሁ። አመሰግናለሁ። ሰዓት አልቋል። እዚህ የተገኛችሁ ፖለቲካ ፓርቲዎች ላደረጋችሁልን ሰላማዊ ክርክር ከልብ አድርገን እናመሰግናለን። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ ርዕሰ ጉዳዮች ላይ የሚያደርጋቸውን የፖለቲካ ፓርቲዎች የክርክር መድረክ ይቀጥላሉ። የዛሬው ዝግጅታችን ይህንን ይመስል ነበር። ተመልካቾቻችንም ለነበረው ቆይታ ሞራልና ምስጋና ስጡልኝ።